እሺ እንግዲህ ወደ ቤተሰቦቻችን ዛሬ ሁለት ባለ ሀብት ወይም ደግሞ እንግዲህ በአስቻሎ ስም ህዝብ ሲያስጨንቁ የነበሩ ሁለት ሴቶችን ይዤ ነው እንግዲህ ቁጭ ማውራት። ስለዚህ እያደረግሽ ነው ወይ? አዎ ለልጅና ለባሌ ስል እውነቱን እየተናገርኩ ነው ያለሁት። እንዲህ ነበር የኔና አንቺ ሁለቱ አልነበረ እና በቃ መሆን ያለበት ነገር ደግሞ መሆን አለበት። ይሄን ተራ ለፍላፊ ጋዜጠኛ አምነሽ ነው ከዚህ በላይ ወዴት መሄድ አይችልም። የሰውዬ በቃ አለቀ። እውነቱ ላይ ደርሶበታል ሁሉም ነገር። ስለዚህ እንደዛ ብለሽ የምትይኮነው ደግሞ ያደረግሻትን እያንዳንዱን ነገር ትነግሪዋለሽ። ምን ያደረኩ እናት ትውለድ ጀግና እንደ አቤላ። በእውነት ነበልባል ሚዲያ የስደት እህቶችን ታደጋቸው። ስንቱ በቃ ስንቱ እየተወደዳደለ ስንት መጥፎ እየሰሩ ለራሳቸው ሳይሆኑ ቤተሰቦቻቸውን ለመጥፎ ነገር የሚዳርጓሉ። ግን እንደነ ነስራይ እንደ ዘላለም እንደነ አቤላ ሌሎችም አሉ። በእውነት ከልባቸው ተነሳስተው ለሚዲያ የሚሰሩ ለሰው ልጅ የሚደርሱ ማለት ነው። በእውነት የሚደነቅ ልጅ ነው። በጣም በጣም ከውስጡ በቃ ከውስጡ ነው ከልቡ ነው ስራውን የሚሰራው ማለት ነው። እንግዲህ አስቻለው የሚባል ሰውዬ የአረብ ሀገር እህቶቻችን ንብረት እየቀማ እነሱም ደግሞ በህይወታቸው ላይ ቀውስ እያደረገ ህይወታቸው ያልሆነ ህይወት እየጨመራቸው ንብረታቸውም እንዳለ ከቤተሰቦቻቸው አርቆ ከሁሉም ነገር በቃ ነፃ አድርጎ ገንዘባቸው እየተጠቀመ እነሱንም በሽተኛ አድርጎ በጣም አስጸያፊ ነገር እና ግፍ እየሰራ ነበር ያለው ማለት ነው። እንግዲህ ለመጀመሪያ ጊዜ እንግዲህ አቤላ ነበር ወንድሙ የታገተበት። ያው በጣም ቢያንገላቱትም በህይወት ተርፎለታል። ወንድሙን እንደዚህ እየተጋደለ እጁ አስገብቷል። ወደ እናቱ ወደ ቤቱ መልሷል። ያው በጣም አጸያፊ ነገር ነው። ከነዚህ ሰው ጋር ራሱ የገዛ የእንጀራ አባቱ ይሰራ ነበር። እንጀራ አባቱንም ብዙ በጣም ኃይለኛ የሚባሉ ሰዎች ነው በእውነት ለህግ ያቀረባቸው ማለት ነው። አቤላ ሚዲያ በጣም የሚበረታታ ወንድማችን ነው። እንግዲህ አስቻለው ደግሞ በሚመጣራ ሰዓት ሞቷል እየተባለ ነው። ግን ተሞተ እንዴት ነው? በጣም ነው የሚፈሩት። ደግሞ የሚይዛቸው የእነሱ የአስቻለው እንግዲህ ሰራተኞች የሚባሉት በጣም ነው የሚፈሩት ማለት ነው። እንግዲህ ፈጣሪ እንጂ መፍራት ተራ ሰውን መፍራት። ግን እኛ ወዴት እየሄድን ነው? የሰው ልጅ ሃይማኖት እያለው ከሃይማኖት የማይፈራ ከሆነ እንዴት ነው የሰው ልጅ የሚፈራው? በጣም የሚዘገንን ነገር ነው አገራችን እየተፈጠረ ያለው በእውነት በቃ በሚይዛቸው ሰዓት አስቻለው እኮ በቃ እንደዚህ ነው እያሉ ፈጣሪ አድርገውታል። በቃ አስቻለው ማለት ነው። የሚፈሩት በጣም እንደዚህ ዋዛ ሰዎች አይደሉም። እንግዲህ በጣም ብዙ ሰው ነው በስሩ ቁጥጥር ስር ያዋለው ማለት ነው። እንግዲህ የአረብ ሀገር እህቶቻችን ደላላ ነው እሱ ደላላ ሆኖ እንደ ማንኛውም ነገር የያዛቸው እንግዲህ እንደ ማንኛውም ደላላ እያማከርን ወደ አረብ ሀገር መምጣታችን እንጂ እኛ በእኛ ላይ የሚፈጸመው ግፍ እና በእኛ ላይ የሚደርስብን ችግር አይታየንም። ማንኛችንም ወደ አረብ ሀገር ስንመጣ የተለያየ ደላላ አምነን ነው ብራችን ከፍለን የምንመጣው። ይህ በስተኋላ ይሄው ነገር ይመጣብናል ብለን አንልም። በሆነ በመጥፎ ነገር ደግሞ እንትን እያስሩናል ብለን አንልም ማለት ነው። እና እንግዲህ እሱ ምንድነው በመስተፋቀር ሴቶቹና የአረብ ሀገራቶቻችን ወደ ደላላ ሆነው ሲልኩ እየላከ በቃ ከቤተሰቦቻቸው ጋር እያደረገ ገንዘባቸውን ለራሱ እያደረገ ቤታቸውንም በቃ ሁሉን ነገር ገንዘባቸውንም በራሱ እያደረገ ራሱን በሀብት ያደለበ ደላላ ነበር አስቻለው የሚባለው እንግዲህ። እንዲሁም ደግሞ አጸያፊ የባዕድ አምልኮትን የሚሰራ በጣም የሚዘገንን ስራ ነው ሀገራችን ላይ የተሰራ ያለው። ግን እንደዚህ ያለውን የሰው ልጅ ጎጂ ነገር በሰው ልጅ ላይ የሚጫወቱትን የሰው ልጅ ባልሰራው ስራ የሚገደል የሚሞት ህግ ማለት በጣም ከባድ ነው። እነዚህ ነበልባል ሚዲያ የነስራይን ዘላለም እንግዲህ የሚሰሩትን ስራ እያየን ነው ማለት ነው። ስራቸው በቃ ከልባቸው ለሰው ልጅ በተነሳሳ መልኩ የሰው ልጅ ግፍ እንቀንሳለን፣ የሰው ልጅ ደግሞ ካለበት መከራ እናወጣለን ብለው የሚሰሩ ወንድሞቻችን ናቸው እና አበረታታቸው። በእውነት ይሄ ሀቅ ነው። እያየን ነው ስራችን። ለፕራንክ ላልሆነ ዝም ብሎ ነገር ከምናበረታታ
እንደዚህ ተግባር ያለውን የሚሰሩትን ለሰው ልጅ የሚደርሱት ለእህት ወንድሞቻችን ቤተሰቦቻችን የሚደርሱልን ወንድሞቻችን እናበረታታቸው ማለት ነው። የእኛን ብርታት እነሱ ይፈልጋሉ። እኛን ስናበረታታቸው እነሱም ይጠነክራሉ። እንግዲህ ምንድን ነው አስቻሉ የሚባል ሰውዬ በአይዳ ምልኮትም የሚያመልክ ነው። ሁለተኛ የሰው ልጅ የሚያሰቃይ አረብ ሀገር የሚመጡ እህቶቻችን ደላላ ነው። ገንዘባቸውን እየገፈፈ ቤተሰቦቻቸው አቋርጦ እነሱን በየቦታው እያሳበደ የሚሰራ ብዙ መንጋ ያለው ሰውዬ ነው። እሱ ግን ሞቷ እየተባለ ነው። አሁን ላይ ሚስቱ ተይዛለች። ሚስቱና የሚስቱ እህት ተይዛ እንግዲህ መጀመሪያ የሚስቱት ነበር የተያያዘችው። እሷን ደግሞ የገዛ እህቷን አጋልጣለች ማለት ነው። እየሸሹ እንግዲህ የሆነ ያልሆነ ቦታ ነው የተገኙት ማለት ነው። እንግዲህ የአቤላ ወንድም ታገኘ በኋላ ሁሉም ነገር ኢንፎርሜሽን ስለሚሰሙ ዞሮ ዞሮ የትም አላመለጡ ተይዘዋል። እንዲሁም ደግሞ የአረብ ሀገሮቻችን የተወሰደባቸው ንብረት ዶክመንትም በእጁ አስገብቷል። እህቶቻችን ከየቦታው እየለቀመ እንግዲህ በየቦታው ነው ያስቀመጣቸው ማለት ነው። እንዲሁም ሁለቱ እህቶቻችን ወደ ገጠርማ ቦታ ውስጥ እንድጣለቻቸው አሳብዳ ማለት ነው ተናግራለች። አንዷን ግን አግኝቷታል አቤላ ያው ራሷን አታውቅም፣ ግን ያው በመድኃኒት እንደዚህ እያረጋቸው በጣም ከቤተሰቦቻቸው እያራቀ ቤተሰቦቻቸውንም ባልሆነ በደካማ ጎን እየገባ ብዙን ሲያሰቃይ ሰውዬ ነው። የእሱ እንግዲህ ሞቷል እየተባለ ነው። ሞቷል እንግዲህ አላሉ። ምክንያቱም እሱ ከሞተ እሱ ቢሞትም በእሱ ስም እየነገዱ ደግሞ ሚስቱና እህቱ አሁን ላይ እንደዚህ የሚነግዱስ ሚስቱና እህቱ መሆናቸውን ደርሶባቸዋል ማለት ነው። የተለያዩ ዶክመንቶችን ደግሞ እንግዲህ እጁ ገብቷል ማለት ነው። የእህቶቻችን ንብረትም ደግሞ አስመልሳለሁ ብሏል። እህቶቻችን ደግሞ በሽታው እንግዲህ ታሽሯቸው ወደ ጤናቸው ተመልሰው ንብረታቸው የሚቀበሉበትን ተስፋ እንጠብቃለን። ነገር ግን ሀገራችን ወደ እየሄደ ነው። በጣም አጸያፊ ነገር ነው። ሆኖም እንግዲህ እነ በልማል ሚዲያ ሰብስክራይብ፣ ላይክ፣ ሸር እያደረግ እናበረታታው። እንደነ ነስራይን እንደነ ዘሌ ሁላችንም እናበረታታው። በጣም ጥሩ ስራ የሚሰራ ወንድማችን ነው ማለት ነው። እናበረታታው። ይሄ ፕራንክ ምናምን ያልሆነ ነገር ፋይዳ የሌለው ነገር ለሰዎች ጥቅም የሌለው ነገር ከምናበረታታ እነዚህ እንደ የሰው ልጅ መከራ ውስጥ ሆኖ የሚያስጥሉት እነዚህ እናበረታታቸው። በእውነት ሀቅ ነው። ለእኛ መልካም ስራ በሀቅ ላይ ብንጸና ያኔ ጥቅም ባለው ነገር ላይ ብናበረታታ ጥሩ ነው ላለውኝ እና ነበልባል ሚዲያን ሰብስክራይብ እያደረግ እናበረታታ ወንድማችን ማለት ነው። አላህ ይጠብቀው በያለበት፣ ጠላቱን ሁሉ ገደል ይግባ። አላህ የጠንክረው። የብዙ እህቶቻችን እንባ ነው ያፈሰው። በእውነት በጣም በብዙ ትግል ውስጥ ነው፣ በብዙ መሳሪያ የተደነቀበት በብዙ ነገር ውስጥ ነው ይህን ስራ እየሰራ ያለው ወንድማችን ማለት ነው። እናም ሰብስክራይብ እያደረግን እናበረታታ ውድ ቤተሰቦች። ሀገራችን አላህ ሰላም ያደርግልን። ከእንደዚህ ያለ መጥፎ ነገር አላህ ሀገራችን ነፃ ያደርግልን። ምን አይነት ነገር እየተካሄደ እንደሆነ ሀገራችን በጣም ያስፈራል ማለት ነው። ወዴት እንደተቀየረ እኔ በህይወቴ ያልሰማሁት ያላየውን ነገር ነው ሀገራችን ላይ እየተፈጸመ ያለው። አላህ ይጠብቀን፣ ሀገራችን ነፃ አላህ ያደርግልን እላችኋለሁ። ውድ ቤተሰቦቼ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ ቤተሰብ ሆኖ ወንድማችንን አበረታታ እላችኋለሁ። ለመልካም ነገር በሀቅ መንገድ ላይ ብናበረታታ ሰውን ልጅ ለእኛ መልካም ስራ እንደሰራ ነው ማለት ነው። ሰብስክራይብ እያደረግን እናበረታታ ወንድማችን።